ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ በአዲስ ሐሳብ መተናል ማለት ነው። 2018 ኢንትራንስ ኤግዛም ዴት መች ነው? ዛሬ መልሱን ኤግዛክትሊ አግኝታችሁ ከዚህ ቪዲዮ ትወጣላችሁ ማለት ነው። ግንቦት ነው ሰኔ ነው እነግራችኋለሁ። ነገር ግን ከናንተ የሚጠበቀው ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ እንዲጀምሩ ነው። ላይክ አድርጋችሁ ጉድ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ኢንፎርሜሽኖችን ሼር እናደርጋችኋለን። ሰብስክራይብ ማድረግ አባል መሆን ትችላላችሁ። ወደ ገደለው እንግባ። ቆይ ሳንጀምር በፊት ለ2018 ኢንትራንስ ኤግዛም ይሄ ቪዲዮ በጣም ኤሴንሻል ስለሆነ እስከ መጨረሻ ማዳመጣችሁን ቼክ አድርጉ። አይዲያ ኮሜንት ላይ ሐሳብ ሳትሰጡ በፊት እስከ መጨረሻ ማዳመጣችሁን ቼክ አድርጉ። ወደ ገደለው ምንድነው በ2018 ኢንትራንስ ኤግዛም ዴት የተለያየ ሐሳብ እንደተነሳ ሁላችንም እናውቃለን። ነገር ግን ለየት የሚያደርገው ምንድነው ዛሬ በተለያዩ ቪዲዮዎች የ2018 ኢንትራንስ ኤግዛም ዴት የተለያዩ ቪዲዮዎችን ሜንሽን አድርገን ነበር። ዛሬ ለየት የሚለው ምንድነው ካላችሁ እንደሚታወቀው መግለጫ በ2018 ትምህርት ሚኒስቴር አውጥቶ ነበር ማለት ነው። ብዙ ተወርቶ ነበር። ግንቦት ውስጥ ነው የተለያዩ ኢንፎርሜሽኖች ተወርቶ ነበር። ነገር ግን ትምህርት ሚኒስቴር ራሱ መግለጫው ላይ ባወጣው መግለጫውን በቴሌግራም እንትን ላይ ለቅላችኋለሁ ከፈለጋችሁ ምንድነው ሜንሽን ያደርገው ቀደም ሲል ተማሪዎቹ ለምርጫው ወደ ቤተሰባቸው ሄዶ እንዲመርጡ ለማስቻል ትምህርት ከምርጫው በፊት ተጠናቆ ተማሪዎች ወደ ቤታቸው እንዲሄዱ ታቅዶ እንደነበር ሜንሽን አድርጎ ነበር። ምን ይላል? ነገር ግን ቀጥሎ መግለጫው ሆኖም በትምህርት ጥራት ላይ እሉታዊ ተጽዕኖ ስለሚያሳድር ለተማሪዎች የፈተና ዝግጅት እና ስኬታማነት አስቸጋሪ ስለሚሆን ምንድነው እስካሁን የታቀደው አካሄድ ተቀይሯል ተብሏል ማለት ነው። which means ይሄ ምን ትልቅ ሳይን ሰጠና ምን ውስጥ እንደማይሆን ግንቦት ውስጥ እንደማይሆን ማለት ነው። በተለያዩ በምርጫው ምክንያት ፈተናው ወደ ግንቦት ሊያደርጉ እንደሆነ ታቅዶ ነበር። ነገር ግን በተለያዩ የተማሪዎች ላይ የተለያዩ የነሱ ዝግጅት ላይ ፕሪፓሬሽን ላይ ትልቅ ኢፌክት ስለሚኖረው እቅዳቸውን እንደቀየሩ ሜንሽን አድርጎ ነበር። ስለዚህ በተለያዩ አይዲያዎች በትምህርት ሚኒስቴር በብሔራዊ ምርጫ ቦርድ ላይ ማለት ነው የተለያዩ ፍሬሽማኖች የተለያዩ ሃይ ሌቭል ያሉ እንደሚመርጡም ተናግሮ ነበር። ትምህርትም እንደማይቋረጥ ለዚህ ብሎ አንድ ቀን ብቻ መርጦ እንደሚመለሱ ተናግሮ ነበር። ለዚህ ይሄ ትልቅ ሳይን ሰጠናል። አላርዝባችሁም 2 ደቂቃ 3 ደቂቃችን ቪዲዮ ባረጋት ነው። ምንድነው ይሄ 2018 ኢንትራንስ ኤግዛም ስትወስዱ እስከ 80 እና ከዛ በላይ ፐርሰንት ግንቦት ውስጥ እንደማይሆን ትልቅ ሳይን ነው ማለት ነው። ከዚህ በፊት ግንቦት ውስጥ ብያችሁ ነበር ይሄ መግለጫ ሳይወጣ በፊት። ነገር ግን ይሄ መግለጫ ምንድነው የሚነግረን ትልቅ ሳይን ነው። ከዚህ በላይ ፕላናችሁ ውስጥ ታወጡ 3 months ቻሌንጅ ብላችሁ ልታወጡ ትችላላችሁ ማለት ነው። ትልቅ ሳይን ይሰጣል። ምን ይሄ ከሰኔ በኋላ እንደሚሆን ማለት ሰኔ ውስጥ ከሰኔ በኋላ ከሆነ የት ቀናቶች ውስጥ ሊሆን ይችላል ካላችሁ ሰኔ ከሆነ ሌላ ጥያቄ አያስፈልግም። ኖርማሊ ከዚህ በፊት እየተፈተኑ ቀናቶች ውስጥ ነው የሚሆነው። ቢኮዝ ሰኔ ውስጥ ምንም ኦፊሻል የሆነ ኢቨንት ትልቅ ነገር የለም ወደዚህ ወይም ወደዛ የሚያደርገው ማለት ነው። ሶ ጄኔራሊ ያለው ነገር ይሄ ነው። ምንም አታስቡ። ትምህርቱ ሚኒስቴር ያወጣው መግለጫን ቴሌግራም ስል ኮንታክት እዚህ በመታዩ ዜድ አካዳሚ ብላችሁ ጆይን ልታደርጉ ትችላላችሁ። ፕላስ ደግሞ አዲስ ከዚህ በፊትም ደጋግሜ ነግራችሁ ነበር ፕራይቬት ክላስ ለኛ እንግሊሽ እና ባዮሎጂ በእነዚህ በቀራችሁ 90 ቅር ቢቀራችሁ ብለን ብናስብ በዚህ 2 ወር እንግሊሽም ባዮሎጂም ጨርሰን ኢንትራንስ ኤግዛም ከ2003 እስከ 2017 ልንሰራ እቅድ አድርገናል። የተለያዩ እንትኖችን ክላሱም ትላንት ጀምሯል ማለት ነው። መመዝገብ የምትፈልጉ ትልቅነት ለእናንተ አለ ማለት ነው። እንግሊሽም ብቻ ከፍላችሁ ባዮሎጂን ፍሪ ማግኘት ትችላላችሁ ማለት ነው። ይሄ ለጥቂት ቀና ስለሚቆይ ይሄ እድል እንዳያልፋችሁ ሪሊ ልምናችሁ እንዳያልፋችሁ። ግንቦት 1 ወር ሲቀረን ደግሞ በጣም ብዙ ኩዌሽኖችን ከ2000 ኩዌሽን እስከሚበልጥ ብዙ ኩዌሽኖችን በየቀኑ እንሰራላችኋለን ማለት ነው። ይሄ እድል እንዳያልፋችሁ መመዝገብ ፈልጉ ከዚህ ቁጥር ኮንታክት ልታደርጉ ትችላላችሁ። ይሄ ቅናሽ ለጥቂት ቀና ስለሆነ እንዳያልፋችሁ። ፕላስ ደግሞ ቴሌግራም ቻናላችን ጆይን አድርጋችሁ ለጥቂት ተማሪ ፍሪ እንሰጣለን ማለት ነው። ስለዚህ ጆይን ማድረጋችሁን የቴሌግራም ቻናላችን እንዳረሱ ማለት ነው። ሶ በሌላ ቪዲዮ በሌላ ሐሳብ እስከምንገናኝ ድረስ መልካም ቀን።